ፈላው ኦዲጋርድ ብቸኛ ምርጥ ተጫዋች ሆኖልሽ ስቲል ግን ወደቅሽ ማለት ነው። ቤሊንግሃም በሊጉ አንተ ግን እናቴን ማለት ሁለተኛ ቤሊንግሃምን አንደሬት አላረገውም። አንደሬትድ የሆነ ተጫዋች ማለት ነው። እምባፔ ፈረንሳይ ውስጥ የሚያደርገውን ቤሊንግሃም እንግሊዝ ውስጥ የሚያደርገውን ማድረግ እንዲያስችል የሆነ ነገር ኦሊሴን አምጥተህ ገላግለን ፔሬዝ በእናት ምን አይነት ክላስ የሆንክ ተጫዋች ነህ። ኦዲጋርድ አሳዝነኝ፣ ግን በጣም ብታሳዝነኝም ያን ያህል ታሳዝነኝ አችልም። ምክንያቱም ኢትስ ኦኬ ቅር አይልም። እንደማታለቅስ እርግጠኛ ነኝ። ስታለቅስ አናይህም እና ሃላንድ ተቀይራ ወጣለች። ምንም ማድረግ አይቻልም ነው የምልህ። ተረዳኝ። አርጀንቲናም ስዊዘርላንድም ብትሆኚ ለውጥ የለውም፣ ትለጠፊያለሽ። ምንም ማድረግ አይቻልም። ገባ? ምክንያቱም ኢትስ ካሚንግ ሆም ነው የምልሽ። የአርሰናል ተጫዋቾች ያመጡታል እና ቤሊንግሃም ገባ? ቤሊንግሃም አሁን እንግሊዞች በጥቁር ተጫዋች ምክንያት ዓለም ዋንጫ ሲበሉ ምን እንደሚያደርጋቸው ማየት ራሱ እንዴት እንዳጓጓኝ። አንደኛ ጥቁር ተጫዋች፣ ሁለተኛ ቶማስ ቱሄል ምን አይነት ፐርፎርማንስ ነው አባቴ። ይሄን 10 ደቂቃ እናጥቃ፣ ይሄን 10 ደቂቃ እንከላከል ምናምን እያለ በቃላ ሪስ ጄምስ መጀመሪያ ሚድፊልድ አስገባው፣ ከዛ ወደ ራይት ባክ ሙቭ አረገው። ኤዜን መጀመሪያ 10 ቁጥር አስገባው፣ ከዛ ወደ ሌፍት ዊንግ ሙቭ አረገው። በቃ ብሪሊየንት ጌም ማኔጅመንት በየደቂቃው በየፌዙ ማን ጂኒየስ የሆንክ ማናጀር አንተ እያለ ይሄ ስኳድ ፈረንሳይን ማቆም አያቅተውም። እመነኝ ነው የምልህ። እኔ መጀመሪያም እንግሊዝ ብያለሁ በምክንያት ፋራዳም በፋራም ብላት እንግዲህ ዘንድሮ የዓለም ዋንጫውን ወዬ ልትለው ትችላለች። ወዬ ብላ ነው የምታስተናግደው። ቤሊንግሃም ምን አይነት የቁርጥ ቀን ልጅ ነህ! የአደጋ ጊዜ ተጠሪ፣ የእንግሊዝ የአደጋ ጊዜ ተጠሪ ማለት አንተ ነህ። ማንዬ ቡድኑ እንዲህ በተቸገረበት በተጨነቀበት ሰዓት ላይ አውት ኦፍ ኖዌር እየመጣ የሚፈጥራቸው ነገሮች የሚያስቆጥራቸው ጎሎች ማንዬ፣ አረ ይሄ ልጅ ጭብጨባ ያንሷል። እኔ ማለት ነው ማድሪድን መፍራት ያለብን ገና በቀጣዩ ዓመት ነው። ኤምባፔን እያያችሁት ነው፣ ይሄንን እያያችሁ ሌላ ከለር ይዞ ሊመጣ ይችላል። ለማንኛውም ግን ይሄ የእንግሊዝ ብሔራዊ ቡድን ዘንድሮ ሳያስፎግር ዋንጫ ጠቀል ያደርግ ነው መሰለኝ። እኔ እየተመቸኝ አይደለም። ዋንጫው አካባቢ በጣም እየተጠጋጋ ነው። ዛሬ ሌሊት አርጀንቲና ጨዋታ አላት። እንግዲህ ማንንም ይምር አይመስልኝም። ግልጹን ለመናገር ምን ትላላችሁ? ያሰባችሁን አካፍሪ። ቤሊንግሃም ግን ይለያል። ማንዬ እንግሊዝ 4 ውስጥ ገብታለች። ጀማው ለዋንጫ ጠብቋት። እና የመጨረሻ አሳዛኝ ተሸናፊ ማለት ኖርዌይ ነው። ሙሉ የዓለም ዋንጫ ቶርናመንቱን ሲያስደንቁን የነበሩት ገብቷቸዋል አይደለም? ካላቸው ተጫዋቾች በላይ ካላቸው ካፓሲቲ በላይ ሲጫወቱ የነበሩት እነሱ ናቸው። እናቴ ትሙት ማለት ኢንግላንዶች ዛሬ 2-1 ስላሸነፉ አይደለም፣ ምንም አልተገናኙም። ኖርዌይ ሙሉ ለሙሉ በልጧቸው ነበር። እንደሚያገቡ ያስተውቃሉ ኢንግላንዶች። እኔ ይሄንን ነው እየነገርኳቸው የነበረው። ኢንግላንድ አይችሉም ግን ያገባሉ። እንዴት እንደሆነ አላውቅም። ጨዋታ ያልፋሉ። አይችሉም ሲጫወቱ ምናምን ነገር። ሁሉም ቲም ይቀጠቅጣቸዋል። ከሁሉም ቲም በታች ነው የሚጫወቱት ምናምን፣ ከምትጠብቁት በታች ነው የሚጫወቱት። ቻንስ እንደፈለግከው ክሬት አያደርጉም ምናምን፣ ግን ስቲል ያልፋሉ። ኢንግላንድ ከ2018 በኋላ ለመጀመሪያ ጊዜ ነው ሰሚፋይናል የገባችሁ። ገብቷላ? በጣም ያበደ ሰሚፋይናል ሲገቡ ክሮሺያ ነበር የጣላቸው። አሁን ግን አይመስለኝም። ምክንያቱም ቤሊንግሃም አለ። ቤሊንግሃም ልክ አይደለም። 2 ጎል ዛሬ ገብቷላ? ኤክስትራ ታይም ላይ 2 ጎል ኤክስትራ ታይም ላይ ደገመላቸው። መጀመሪያ ላይ የሚያምር ጎል፣ የመጀመሪያው ጎል አከራካሪ ነው ማለት ነው። ሃላንድ እንደምታዩት ካሜራውን ገጭቶታል። ኳሱ የጎል ኪክ ሲጣለስ መሀል ሜዳ ላይ ያለውን ካሜራ ገጭቶታል ኳሱና ቫር መታየት ነበረበት ምናምን የሚል ነገር ሃላንድ አንስቶ ነበር ማለት ነው። ቫር ቼክ አልተደረገላቸውም። በረኛውም ሃላንድም ጠይቀው ነበር ማለት ግን ኢንግላንድ በዚህም በዛም አለ ከማለፍ አይቆሙም። አይችሉም። ኢንግላንዶች ያልፋሉ፣ ይችላሉ፣ ያልፋሉ። ምንም ነገር በቃ እንዴት እንደሆነ አላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ታላቋ ሀገር እንግሊዝ አሸንፋለች። እንኳን ደስ ያለህ በሉኝ ፋሚሊ። እናንተ ደስ ባይላችሁ እንኳን የእንግሊዝ ደጋፊ ባትሆኑ እንኳን ደስ ያላችሁ፣ እንኳን ደስ ያለህ አሞዲር አሊ ብላችሁ ኮሜንት ላይ ጻፉ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ፋሚሊ። ከኬፕ ቨርዲ የተሻለ በፉትቦሉ ትልቅ አስተዋጽኦ የሌላት ሀገር ይህን ያህል ትፈትናለች። ኖርዌይ በጣም ጎበዝ ናቸው፣ እውነት ጀግና ናቸው። አሰልጣኙ በጣም ጎበዝ ነው። ባላቸው አቅም ማልቀስም የለባቸው ብዬ አስባለሁ። በዚህ ልክ መፈተን ነበርብን ካለን ስኳድ አንጻር። እድሜልን ጁድ ስቶንስ ራሱ ፋሚሊ እንዴ ማጉዌር እንኳን አልተመረጠም። ስቶንስ የኔ አባት እንደ አፉ በላይ ለምን ተመረጠ ስል ነበር። ሀገሬ እንግሊዝ አሸንፋለች። በጣም ነው ደስ ያለኝ። ቤሊንግሃም ደግሞ 2 ጎል ማስቆጠሩ ፋሚሊ። ቤሊንግሃም እኮ ቋሚ ይሆናል አይሆንም የሚል ጥርጣሬ በአሰልጣኙ በቱሄል በግልጽ ተናግሮ ነበር። አሁን ላለንበት ቦታ ትልቁን አስተዋጽኦ ያደረገው ቤሊንግሃም ነው። እቺ ሀገር ለእግር ኳስ ለከፈለችው ውለታ መካስ አለባት። ውለቷ ሊመለስ ይገባል። ሚዲያው ምናምን ተወት ፋሚሊ ልጠሉ ትችላላችሁ፣ ግን በእግር ኳሱ ላይ ትልቁን አሻራ አስቀምጣለች። ለፉትቦሉ ትልቅ አሻራ አስቀምጣለች።
ሀገራችን እንግሊዝ ፋሚሊ አረ ሀገራችን አንዳት ይሄ ኳሰኛ ነው እያወራ ያለሁት እና በጣም ደስ ብሎኛል። ወላሂ በጣም ነው ደስ ያለኝ። የእንግሊዝ ደጋፊዎች ካላችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ ተጋጣሚያችን ደግሞ ከሰዓታት በኋላ ማወቅ እንችላለን። ከባድ ነበር፣ ድል አድርገናል። እንግዲህ ጉዞ ይቀጥላል። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የራይስ አለመኖር ዛሬ ገባኝ ነው። ራይስ ባይኖር እንደዚህ ኖርዌይ እንደዚህ አረ ራይስ መመለስ አለበት። በስመ አብ እንዴ እንግላንድ አለቀ ጨዋታ እንግሊዝ አለፈች። በስመ አብ ወልድ ቢግ አፕስ ቱ ኖርዌይ። ማርያምን እኔ እንዳልጠበቅኳቸውም ነበር። በእውነት ነው የምላችሁ። በስመ አብ ይሄን ያህል ርቀት ይጓዛሉ ብዬ አልጠበቅኳቸውም ነበር። ዛሬ ራሱ እኔ በቃ ተመችተውኛል። በእውነት ነው የምላችሁ። ይህ ደደብ ሶርሎዝ የሚባል ተጫዋች እመቤቴ ይህን የመሰለ እድል አባክ ነው። ፈርስት ሃፍ ላይ ይህን የመሰለ እድል አባክ ነው። በእውነት ነው የምላችሁ። ቢሸነፉ በዚህ ኳስ እንደሚሸነፉ በጣም እርግጠኛ ነበርኩኝ። ቢያንስ ይህ ጎል ቢገባ 2-2 ሆኖ የሆነ ኮንፊደንት የሆኑ ነበር። ደደብ የሆነ ተጫዋች ነው ግን ሶርሎዝ በኢየሱስ ማርያምን በስመ አብ። እንግሊዝ አልፋለች እንግዲህ ወደ ግማሽ ፍጻሜ። ቤሊንጋም ከፔድሪ ጋር ለሚያወዳድሩት እንግዲህ ጥሩ የሆነ መልሶ እንግዲህ ጨዋታውን አጠናቋል። ያ ሶርሎዝ ግን ደደብ ነው። በስመ አብ። ወይስ ሃላንድ 120 ደቂቃ ሀገሩ ማለት ጎል ባስፈለጋት ጊዜ 120 ደቂቃ የማይጫወት አጥቂ ትላለች። እናንተ እኮ ፋራ ናቸው። ጨው ራሱ እንደማይገባችሁ እኮ ነው እኮ አረጋግጡ። በቃ ኦዴ በጣም ጸዴ በ5 ጨዋታ 4 አሲስት አድርጋለች። ኦዴ ይበቃሻል። ይኸውልሽ በ5 ጨዋታ 4 አሲስት አድርገሻል። አርሴ ስትመጪ ማለት ነው ካልደገምሽው ሞርጋን ሮጀርስ አለልሽ፣ ኤዚ አለልሽ። እንግዲህ የራስሽ ጉዳይ ወስኝበት። ሌላው ማለት ነው ጁድ ቤሊንጋም ጌታዬ ሆይ እንግሊዝን ማለት ነው ተሸክሞ ግማሽ ፍጻሜ አድርሷታል። እንግሊዝ በፈለገችው ሰዓት ሾዋፕ እያደረገ ነው። በቃ ነው ለማድሪድ ሲሆን ለማንኛውም ማለት ነው ግማሽ ፍጻሜ እንግሊዝ ደርሳለች። አሁን ከአንድ ሰዓት በኋላ ደግሞ የንጉሱ ሀገር አርጀንቲና ቫሞስ አርጀንቲና። እንግዲህ እኛ አንተኛም እኔ ሮቦት ሆንኩኝ እኮ። አርጀንቲናውያን እንግዲህ ተጋጣሚያችን ኢንግላንድ ሆናለች ማለት ነው። አሪፍ ነው። በቃ ኢንግላንድ ጠላታችን ናት ታውቃላችሁ። የ1986ቱ የዲየጎ ማራዶና ደ ሃንድ ኦፍ ጋድ ይደገማል። ኢንግላንድ ጠላታችን ናት። አሁንም በእግር ኳስ እንበቀላታለን። በፎክላንድ ደሴት እንግዲህ ጦርነት ላይ የጨፈጨፈቻቸውን የአርጀንቲናውያን ደም በእግር ኳስ ለማንኛውም ኢንግላንድ እንግዲህ ኤክስትራ ታይም ላይ በጁድ ቤሊንጋም ጎል ማሸነፍ ችላለች ማለት ነው። ሞርጋን ሮጀርስ የሚገርም ሹት ሾተ። የኖርዌይ በረኛ እጁ አፈሰሰ። ቤሊንጋም አይነገረውም። የቦክስ ውስጥ ፕሬዘንሱ የታወቀ ነው ማለት ነው። መገኘት ያለበት ሰዓት ላይ ተገኘ፣ አስቆጠረው። ትላንት ሜሪኖ፣ ዛሬ ደግሞ ጁድ ቤሊንጋም በተመሳሳይ ጎል እንግዲህ ክሮሻና ኖርዌይን ወደ ሀገራቸው ሸኝተዋል ማለት ነው። እኔ ግን እንዴት እንደሆነ አላውቅም። እቺን ኳስ ማለት ነው ሃላንድ ቢያገኛት ኖሮ ሜቢ ይሄ ጨዋታ ላይክ በጣም ለኢንግላንድ ከባድ ነበር። 2-2 እየመሩ ቢሆን ኖሮ በቃ ፒውር የሆነ የሚገራርም ትራንዚሽኖችን ያገኙ ነበረ እና ከባድ ይሆን ነበር። የአትሌቲኮ ማድሪዱ አሌክሳንደር ሶርሎዝ እንግዲህ በጣም የሚገርም ስራ ነው የሰራው ማለት ነው። እንዴት ያው እንደዚህ ኳስ ለሃላንድ እንደው ሌላ ተጫዋች አታምኑም፣ ለሃላንድ አትሰጠውም። ኧረ በስመ አብ። ለማንኛውም ይሁን ለፍልፌ አርጀንቲና እንዳትወድቅ እንጂ ኤኒዌይስ ከባድ ጨዋታ ነው። ግን አርጀንቲና ለኢንግላንድ አተኛ መመኑኝ። በጣም እነሱን በጣም ነው የሚጠሏቸው። ዲያጎ ማራዶና ይጠላቸዋል፣ ሜሲ ይጠላቸዋል ማለት ነው። እና በቀላሉ እጅ አትሰጥም አርጀንቲና ለኢንግላንድ ማለት ነው። ይመቻል። አረ በስመ አብ። ልክ በቃ ሲቲ የሆነ ከሆነ ቶርናመንት እንደተባረረ ያህል ነው የደበረኝ ማለት ነው። አንተ የኖርዌይ ቆሻሻውን ክበረኛ ግን አልቀስ፣ በቃ አልቀስ፣ ደም አልቀስ። ያባብሉታል ደግሞ። ምን አይነት የደደብ ስህተት ነው የምትሳሳተው? ኳስ እንዲህ ብለህ ትተፋለህ? አንተ ፕሮፌሽናል በረኛ ራሱ እኮ አትመስልም። ሮጀርስ የመጣ ጠንካራ ብትል ነው የመጣው፣ ግን ወይ ወደዛ ነው የሚተፋው። እንዲህ ፊት ለፊት ለቤሊንጋም አግባብ ብለህ ያዙት አልኩኝ። ቤሊንጋምን አይደል ደግሞ ፈርስት ሃፍ ላይ አረ በስመ አብ። አረ ቤሊንጋም ታሪክ ሰራራባቸው። ከኬን እኩል ነው ጎል ያስቆጠረው፣ 6 ጎል። ሃላንድን ማለት ነው አስተውላችሁ ከሆነ ላለማንቀሳቀስ ጌሂና ስቶንስን የክለቡን ዲፌንደሮች ነው ይዞበት የገባው። ያው ያውቁታል፣ እዛ አብረው ነው ትሬን የሚያደርጉት። እሱም ቢሆን ያውቃቸዋል እኮ። ለሃላንድም አድቫንቴጅ ነበረ፣ ግን ዛሬ ያሉ ነው ደግሞ ይህን ኳስ ፈርስት ሃፍ አምልጦኝ ነው ለካ። ሶርሎስ ምን አይነት ጅል ነው ምናምን እያላችሁ ኮሜንት ስታደርጉልኝ፣ ይህ ጀዝባ የሆነ ሰውዬ
ለካ ይሄን ኳስ ለሃላንድ ከልክሎታል። ለነገሩ ሶሮዝ ላይ አይደለም ጥፋቱ እኮ ያ ደደብ የኖርዌይ መላጣ አሰልጣኝ ላይ ነው ጥፋቱ። ኦስካር ቦብን አስቀምጦ ኦስካር ቦብም ያው ደነዝ ነው ደንዟል። ግን ከዚህ ደነዝ ደግሞ ሽጥፍ ይሻላል። ይሄን አጥቂ ላለማስቀመጥ ብሎ እዚህ ዊንገር ጋር ያላፈዋል። ቅልጥፍጥፍ ያለ ይመስል ለራሱ እኮ ከአንድ ዓመት በኋላ የሚታዘዝ ሰውዬ። ኧረ በስመ አብ ምንም ማድረግ አይቻልም። ኢንግላንዶች ግን ይችላሉ። ጌም ማኔጅመንት መጨረሻ ላይ ራሱ ኖርዌይ ሳይሆን ሲያስጨንቅ የነበረው ኢንግላንድ ኳሱን ይዞ ሲያሿቸው ነበር። ይችላሉ። በስመ አብ ይሄ የዋንጫ ቡድን ምን አይነት ፐርፎርማንስ ነው! ጁድ ቤሊንግሃም ሀቢቢ ብቻውን ቫይኪንጎችን ወደ ኖርዌይ እዛው መለሳቸው ማለት ነው። የሚያጅብ ለነሱ ለራሱ የሚገርም ቶርናመንት ነበር። አልጠበቁም እዚህ ደርሳሉ ተብሎ ማለት ነውና ለነሱ የሚገርም ነበረ። ግን ይሄ ሰውዬ ከሜክሲኮ ጋር 2 ጎል ዛሬ ደግሞ 2 ወሳኝ ግቦች ማለት ነውና እኔ በጣም የሚመቼ ተጫዋች ነው። ብዙ ቨርሳታይል ነው። በዛ ላይ እስከ ጥጉ ነው ሀቢቢ እንትን የሚለው ማለት ነውና እንግሊዝን አሁንም አንደርስትሜት እንዳታደርጓት ነው የምለው። ይሄ ቶማስ ቱሄል የሚባል ሰውዬ በጣም ጠንቃቃ ሰው እያያችሁት ነው። ለውጦቹ ቅያሬዎቹ ምናምን ማለት ነው። ፋይናል እንደውም 5-4-1 ሁሉ አድርጎት ነበርና ፋይናል የምደርስ ከሆነ እንግዲህ ከስዊዘርላንድ እና ከምናምን ከአርጀንቲና አሸናፊ ጋር ነው ፋይናል የምደርስ ከሆነ የሆነ በዲቴሎች ስለሚጠነቀቅ አዛ የሆነ ቡድን ነው ናቅ የሚደረግ ቡድን አይደለም። ወገንታት ይሄ ቲም ማለት ነው። ለእኔ ተመችቶኛል። የሚያጅብ ጨዋታ ነው። ስደግፋቸውም ስለነበረ ማለት ነው። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ አድርጉት። ከመሸ ነው ወገን ከመሸ ይላሉ። ለልጅ 9 ሰዓት እየፖሰትኩ ማለት ነው። የእንግሊዝ የቁርጥ ቀን ልጅ ቤሊንግሃም ሀገሩን ለሴሚ ፋይናል አሳለፈ። የሚገርም ተጫዋች። እንግሊዞች ለመጀመሪያ ጊዜ ከ1966 በኋላ በታሪካቸው ደግሞ ለ4ኛ ጊዜ ሴሚ ፋይናል ደርሰዋል። ተሟሟተ ቤሊንግሃም ምርጥ ልጅ በቃ ለሀገሩ በአስፈላጊ ሰዓት በአስፈላጊ ታይም የሚደርስ ምርጥ ተጫዋች የቁርጥ ቀን ልጅ ብየዋለሁ። ቤሊንግሃም ይችላል። እንግሊዞች እንግዲህ የስዊዘርላንድ እና የአርጀንቲናን አሸናፊ ይገጥማሉ። እርግጠኛ ነኝ እርግጥ ኳስ ላይ እርግጠኛ ነኝ አይባልም፣ ግን 80% እርግጠኛ ነኝ ከአርጀንቲና ጋር የሚደርሰው። ታሪካዊውን እንግዲህ የ19 ምናምን የማራዶና በእጅ ያገባውን ጨዋታ ይደግሙታል ብዬ አስባለሁ። የሚገርም ጨዋታ ነው የሚሆነው። እንግሊዝ ይሄ ቲም ሳይገመት አንደርዶግ መስሎ ሊበላ ይችላል ይሄንን ዋንጫ። ነገር ግን እኛ የፈረንሳይ ነን አባት ሌትስ ጎ ብሉስ። ይሄንን ዋንጫ ፈረንሳይ ነው የሚበላው። ለኔ እንግዲህ ፋይናሉ ላይ ፈረንሳይ ከአርጀንቲና ወይም ፈረንሳይ ከእንግሊዝ ነው ሊሆን የሚችለው። እግር ኳስ አይታወቅም የሆነው ነገር ግን እርግጠኛ ነኝ በእነሱ አባቴ በዶሮ እርግጠኛ ነኝ። እኔ ምንም ጊዜ ቢሆን የወፏ ደጋፊ ነኝ የሊቨርፑል። አንድ ተጫዋች ወርልድ ክላስ ስለመሆኑና ስላለመሆኑ መጠየቅ የምትፈልግ ከሆነ ክለች ወይ ደግሞ ቡድኑ በጣም የሚያስፈልጉ የነበረ ሰዓት ላይ መገኘት ይችላሉ የሚለው በጣም ቀዳሚ ከሆኑ ክራይቴሪያዎች ውስጥ አንዱ ነው። ጁድ ቤሊንግሃም ዛሬ ያደረገው ኢንግላንድ 2 ኖርዌይ 1 ካረጉት ጨዋታ የተረዳናቸው 5 ነገሮች። የመጀመሪያ የተረዳው ነገር ምንድነው? ኖርዌዮች ለኢንግላንድ ኳሱን ሰጥተው እነሱ ፕሬሸሩን አብዞርብ አድርገው ለመጫወት ነበር ጨዋታውን የገቡት። እስከ 20ኛው ደቂቃ ድረስ እስከ ዛሬ ድረስ ኖርዌይም ኢንግላንድን ባረጉት ጨዋታ አንድ ላይ ማለት አንድ ጎል ብቻ ነበር የተቆጠረ የነበረው። በዚህ ጨዋታ ላይ መጀመሪያዎቹ ደቂቆች ላይ ጎል አልነበረም። ከኦዴጋርድ የተቀበለውን ኳስ ሼርለፕ የሚባለው ተጫዋች ክሮስ ያደርጋሉ ሲል የመጀመሪያ ጎልን አስቆጥሮ ኖርዌይ መምራት ችላ ነበረ። ከዛ በኋላ ነው ሁለተኛ የተረዳው ነገር የተፈጠረው። ቢግ ፕሌየርስ ሁልጊዜ ስቴፕ አፕ ያደርጋሉ። ስለ ጁድ ቤሊንግሃም በአንድ ማውራት ነው የምፈልገው እዚህ ነጥብ ላይ ማለት ነው። እና ኳሱን ያገኙት የሚገርማችሁ ላይ ከጎል የተመታ ኳስ የዓለም ዋንጫ ካሜራ የስቴዲየሙን ካሜራ ገጭቶ ሲመለስ ነው በካውንተር አታክ የጀመሩት። ፌር ነው ወይ ላይሆን ይችላል። ነገር ግን ሁኔታውን አይቶ በዛች በተገኘች የመጀመሪያ ብሬክ ጎል ማስቆጠር መቻል ራሱ የአንድ ተጫዋች ክላስ ነው የሚያሳየው። በደንብ አድርገው ክሎዝ ዳውን ሊያደርጉት አልቻለም ነበር። ኤሊዮት አንደርሰን ነበረ ኳሱን ለጎርደን የሰጠው፣ ጎርደን የሰነጠቃትን ኳስ ማለት ነው። ሶስተኛ የተረዳ ቶማስ ቱሄል ሁኔታዎችን ለመቀየር የተጫዋታ ከአዳፕት ለማድረግ በተአምር የሚፈራ አይነት አሰልጣኝ እንዳልሆነ በዛሬው ጨዋታ ተመልክተናል። አሁን ለምሳሌ እረፍት ታይም ላይ ዴክላን ማስወጣቱ ልክ የሆነ ዲሲሽን አልነበረም፣ ወይ ደግሞ ከጉዳት አንጻር ከተለያየ ነገር ሊሆን ይችላል። ግን ላይክ ሙሉ ጨዋታውን የተበለጡት ከሰከንድ ሀፍ በኋላ ማለት ነው። ኳሱን ተቀብሏቸው ነበር። ነገር ግን በጣም ላይክ ብዙ ጨዋታዎችን ነው የቀየሩ። ለምሳሌ ሳካን አስገባና ኤዜን አስገባ። ከዛ ጎርደንን ካስወጣ በኋላ ኤዜን ላይ አድርጎ በጁድ በ10 መጫወት ጀመረ። እዛ ትንሽ ቆይቶ ደግሞ ሮጀርስንም ጨመረበትና ሪስ ጄምስን መሀል ተጫዋች አደረገው። ከዛ ከሁለት ሰዓት በኋላ ደግሞ ኮንሳን አስወጥቶ እያረገ በቃ በላይ በኩል ጄዲ ስፔንስ ላይ ስንት ተጫዋች ነው የሞከረው፣ ስንት አይነት ሁኔታ ነው የሞከረው። መጨረሻ ላይ ዳንበርንን እስካስገባበት ጊዜ ጀምሮ እና በጣም ነገሮችን ለመሞከር ፈቃደኛ የሆነ ከጨዋታ ጋር ራሱን በደንብ አዳፕት የሚያደርግ ኮች ነው ያገኛችሁ። ለጥሎ ማለፍ የሚሆን አይነት ወይ ለቶርናመንት የሚሆን አይነት ኮች እንደሆነ ቶማስ ቱሄል ዛሬ ማሳየት ይችላል። አራተኛ የተረዳነው ነገር
ላንቺ አንደርሬትድ የሚለው ቃል ሲያንስሽ ነው። ማርያም ኦዴጋርድ ጨዋታ መርዳት የምትፈልጉ ከሆነ ይህን ጨዋታ ማየት በጣም ቀላል ነበር። ለምንድነው ፎርዋርድ ፓሶች የማያደርገው ስንተቃ ፓሶች የማያደርገው ምናምን ያልነበረም ጨዋታ ያልነበረ የኖርዌይ ጨዋታውን በስራ ዲክቴት አድርጎ ኖርዌይ እስካሁን የመጣችው መንገድ እንድትመጣ ያረጋትም ራሱ ነው። የዛሬው ጨዋታ ላይ እስከ ቆየችበት ደረጃ ድረስ እንድትቆይ ያረጋት ማርቲን ኦዴጋርድ ነው። ከዛ በኋላ ግን ሁለተኛ ጎል ሲቆጠርባቸው ላይ ኤክስትራ ታይም ከገቡ በኋላ ካልተጠበቀ ኳስ ከትርፍ የመጣ ኳስ ነበር የገባ የነበረው። ያን ነገር ምንም ማድረግ አይችሉም ነበር። ግን ነገር ግን እያንዳንዱን ፕረስ ብረክ እያደረገች ስትጫወት የነበረችው ሙሉ ጌሙን ዲክቴት ያደረገችው የሚድፊልድ ተጫዋች ዛሬም ብትሆን ማርቲን ኦዴጋርድ ናት። የመጨረሻ የተረዳንን አምስተኛው ነገር ይሄ የኖርዌይ ቲም አንገታቸውን ቀና አርገው ነው መሄድ ያለባቸው። ምክንያቱም ሩብ ፍጻሜ ድረስ ደርሷል። ቆንጆ ኳስ ነው ሲጫወቱ የነበሩት። ላይክ ከነ ደጋፊዎቻቸው ምርጥ ነበሩ በጣም እና ይሄ ኖርዌይ ቲም ገና ከዚህ በኋላ ረጅም መንገድ መሄድ ይችላል። ምክንያቱም ገና ወጣት ቲም ስለሆነ ቀጣዩ ዓለም ዋንጫ ላይ ቀጣዩ ዩሮ ላይ እናያቸዋለን ብዬ አስባለሁ። ፎሎ ኮፒንግ ሼር እያደረጋችሁ ይመቻል። ኢንግላንድ ከጁዲ ቢሊንጋም ጋር እጅግ በጣም የተዋጣለት አካሄድ እየሄደች ነው የሚገኘው። እንግዲህ ግማሽ ፍጻሜ ላይ እንግዲህ ደርሳለች ማለት ነው። ያው ከአርጀንቲናና ከስዊዘርላንድ አሸናፊ ጋር የምትፋጠጥ ይሆናል ማለት ነው። ቤሊንጋም አልተቻለም። ያራዳ ልጆች በየትኛውም መንገድ ኳሷ ከመጣች ወደሱ ነው። ማይደክም ተጫዋች ማይረግጠው ሜዳ የለም። ካንቴን እያስታወሰን ይገኛል ማለት ነው ቤሊንጋም ያራዳ ልጆች። ዛሬ ግን ለሃላንድ ኳስ መስጠት የፈለጉ አይመስሉም ኖርዌዮች። ኳሱን ይመልሱታል። ፍጹም ደስተኛ አልነበረም ሃላንድ በጨዋታውም ላይ እንግዲህ እንደተመለከት ነው ማለት ነው። ምንም ነገር ነው ቻንስ ክሬት ሳያደርግ መውጣት እየቻለው ማለት ነው። በዚህ ጨዋታ እንግሊዞች በሚፈልጉት መንገድ ሃላንድንም መያዝ ችሏል ብዬ አስባለሁ። እንግዲህ እስቲ ቶማስ ቱሄል ቡድን ቀጣይ ወዴት ይሄዳል? ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ ሼር ኮፕሊንክ አይረሳ። ይመቻችሁ። ቀላሉ ቲም ነው ያለፈው። እንግሊዝ ማለፈው ይሻላል በእውነት ኖርዌይ። እኔ ኦዴጋርድ ብቻውን ነው እንጂ ይሄ ሰውዬ ምንም ክሮስ ማድረግ የማይችሉ ፍጥረቶች ክሮስ አድርግለት ለሃላንድ በቃ ሃላንድ ያገባዋል እኮ። እንደዛ ነው የመጣው እስካሁን ራሱ ምንም ምን ይፈጠራ እንግሊዝ ፈጠራ በቃ ምንም እዛው ይቆማሉ። በቃ የሆነ ትፍ ምናምን እንዲህ ተንቸፋችፎ እስካሁን እዚህ ደረሱ። ሲጀመር ለአርጀንቲና ቀላሉ ቲም ነው የሚደርሳት። አሁን እንግሊዝ ይሻላል ከኖርዌይ እንግሊዝ ይሻላል። ኦዴጋርድ ማን ያግዘው? ብቻውን ሆነ በቃ ምንም ያዞራል ብቻውን። ይህን ሰውዬ በቃ ገደሉት። አንድ ክሮስ ማድረግ የማይችል ሰው የመጀመሪያውን ኳስ ብቻ አገቡ። በቃ አርጀንቲና አለቀሽም ታያለሽ። አስባነነ ፊፋ አስባነነ ማለት አስባነነ ፊፋ አረ ፊፋ ዘው አሁን አንተ እንዳይነቀበለ ኤክስትራ ድረስ አጫወትካቸው። አይነቀበለ ይነቃሉ እነሱ። አስባነን ካሁን በቃ ያ ታንጎሉን እንግዲህ ወላ ኖርዌይ እንግላ እንግሊዝ አለፈች። እንግዲህ ይታያችሁ በአንዱን ታርጌት ነው ጎል እያገባቸው የነበረው እንግዲህ እንግሊዝ። ይታያችሁ ብቻ ፊፋ አሁን አንተ ዘዲያት ስትራ መጨመሩ ምናምን እንኳን አይደለም። ሃላንድ እንደዛ ሺት የሆነ ጨዋታ መጫወቱ ራሱ ወይኔ ፊፋ አስበላን። ፊፋ ወደታ አስበላን። በቃ አስበላን። ሃላንድ እንኳን እንዲጫወት በከፍለው ሰው ባላንዶር ማዱኬ ባላንዶር ያለው ባላንዶር ማዱኬ ባላንዶር። ቆይ ግን ኦዴጋርድ ማለት ነው አረሳውልህም። ቆይ አንተ ግን እንድትጫወተኛ ከበሮ መቼ ማዘጋጀት አለብን? ከዚህ በኋላ ኤሚሬትስ እና ተቃራኒ ሜዳ ላይ ስንሄድ እንዳለ ከበሮ መዘጋጀት አለበት። አንተ እንደዚህ እንድትጫወት እንዲለውጥ ምንድነው እንደዚህ ቀይር ማለት? ኦፍ ኮርስ በሀገር ቀልድ የለም ግን ኧረ እንደዚህ አታስባልን እንዴ! ቢያንስ ሩቡለኛ ተጫወትልን እንጂ አውሽ እግዚአብሔርን የመጨረሻ አሳዛኝ ቲም መቤቴን ኖርዌይ መቤቴን እኔ በጣም ያሳዝኑኝ። አላከኔ እና ያለና ኳስ እንግሊዝ እግዚአብሔርን ጎል ያስቆጥራሉ፣ ግን እንዴት እንደሚያስቆጥሩ አይታወቅም። እኔ ጨዋታቸውን እያየሁ ነው እኮ ሙሉ በሙሉ ፖዚሽን ይዘውታል እኮ የጨዋታው ላይ። ግን ምንድነው ችግሩ መሰላችሁ? ጎል እንዴት እንደሚያገቡ አታውቁም። ይሄ ጤነኛ ያለው ሰውዬ ምን አይነት ጎል እንደሚያስቆጥር አታውቅም፣ አትጠብቀውም። በቃ ቤሊንጋም ዛሬ ምን ለማድረግ የሞከረ እንደሆነ አልገባኝም። ለዚህ ውጤት ተጠያቂ ይሄ ውሻ ሶርሎስ። አንተ ኳስ እንዳትጫወት በቃ እንዳላይ ስትጫወት ሁለቴ ታስባለህ። ለሃላንድ ፓስ ለማድረግ አንተ ዓለማችን ምርጡ አጥቂ እኮ ነው እዛ ጋር ያለው ፓስ ማድረግ ነው በቃ ግራ ማለት ነበረ። እሱ ነው በቃ ዋጋ ያስከፈላችሁ። ከዛ ኖርዌይ ሙሉ በሙሉ ተበልጦ ነበር። ሰርፕራይዝ ቲምም የነበረው እሱ ይመስለኛል ለዚህ ወርልድ ካፕ እንጂ ሙሉ እኔ ኢንግላንድ እኔ በምንም ተአምር ወርልድ ካፕ ትበላለች ብዬ ለመናገር ኮንፊደንሱ የለኝም። ምክንያቱም እንዴት ጎል እንደሚያገቡ አታውቁም። አይችሉም ሰዓት ጎል ማስቆጠር የምታዩ ሰዎች አንደርስታንድ ታሩኛለች እንዴት መናገር እንዳለብኝ ስለዚህ ጨዋታ። በጣም ያሳዘኑ ኖርዌይ
እሺ ኖርዌይ ተሸንፋ ወጣለች ከዓለም ዋንጫ ማለት ነው። ኦዲጋርድ ባይኖር ኖሮ እዚህ አደርስም ነበር ያልከኝ ልጅ ደህና ነህ? ለማንኛውም ወደፊት ፓስ ማድረግ ብጫ አያሰጥም ብላችሁ ነገሩት ለሌላ ጊዜ ማለት ነው። ወደፊት ፓስ ማድረግ አያስቀጣም ይቻላል እግር ኳስ ላይ ብላችሁ ኤርሊንግ ብሮት ሃላንድ የሚገርም የዓለም ዋንጫ ነበር ያሳለፍከው። በጣም ጸዴ ማለት ነው። እዚህ ጌም ላይ አንድ ቻንስ እንኳን ክሬት አደረገለትም። በቃ ሲንከራተት ነው የነበረው። ሃላንድ እንግዲህ ቻንስ ክሬት ተደረገለት ነው የሚጨርሰው። ቢያንስ አንድ ቻንስ ክሬት ሲደረግለት አልነበረ። በጣም የሚያሳዝን ሁኔታ ያለ ሚድፊልድ ነው መጫወት ቁጠሩት። ዛሬ ክንፎቹም ጥሩ አልነበሩም። ብዙ በቃ ቻንስ ክሬት ሊደረግ አልነበረም። ግን የሚገርም ዓለም ዋንጫ በጣም የሚያኮራ እኛ ሲቲዎችን በጣም የሚያኮራ ነገር አድርገናል። በጣም ኮርተንባናል። ከዛ በላይ ከሜዳ ያለፈ በጣም ትልቅ ተጽዕኖ ነው ያለው እዚህ ዓለም ላይ እዚህ ዓለም ዋንጫ ላይ እንደ ኤርሊንግ ሃላንድ የታወቀ በጣም ፌም የሆነ በጣም ያተረፈ ሰው ያለ አይመስለኝም። ሁሉም ዓለም ላይ በጣም ኢፌክቲቭ ሆነ ይመስለኛል። እና ለማንኛውም በሰላም ተመልስልኝ ሮቦታችን፣ እናመሰግናለን። ጀግና ነክ እንግሊዝ ቤትም ቢሆን እንግሊዝን ይዞ ወጣው እንዳለ የሲቲ ተጫዋች ነው እንዳለ ማለት ነው። እና ጁድ ቤሊንጋም በቃ ይችላል፣ ይመቸው። በቃ እቺ የሚገራድርም የክላች ሞመንቶ የራሷን ነገር እየሰራች ነው። እንግላንድ አሸንፋለች። ጌሙ በጣም ታይት ነበረ፣ ግን ያው ዲሳይሲቭ ነገር ተወስኗል። ጁድ ቤሊንጋም ይመቸው። ግን ኦዲጋርድ ነው እዚህ ያደረሳችሁ ያልከኝ ልጅ ደህና ደርሽ። አሁን ይህንን ጨዋታ ሃላንድ መውደቅ ነበረበት፣ ኖርዌይ መውደቅ ነበረባት። ይህን ጨዋታ እግዚአብሔርን ሰከንድ አፉን እንደዛ አርበድብደን፣ ኧረ በስመ አብ እድል እኮ ነው። አሁንም እድል በቃ እድል እየተተፋ ሄዶ ይመታል። ይሄ ኧረ በስመ አብ መንፈስ ቅዱስ ይችላል። ቤሊንጋም ግን እኔ ጭራሽ ነው የማይመችኝ። ከዛሬ ቀጥሎ ደግሞ ጠልቼዋለሁ። ቀጣይ ኢንግላንድ የሚባል ቲም እንዲወድቅ ነው የምቋጠረው። ሲያስጠሉ እንዳለ በቃ ለአይኔን ያስጠሉኝ እግዚአብሔርን ከነቶ ማስተው ኧረ በስመ አብ ማርያምን ነው የምላችሁ። ላይክ ኖርዌይ ማለፍ ነበረባት ይህን ጨዋታ። ግርፍን የተደረጉት ነው የምላችሁ። ኤኒዌይስ በጣም የሚገርም ፐርፎርማንስ አሳይተዋል ኖርዌዮች። አሁን የስፔን ነን። በስፔን ፍራንስንም ኢንግላንድንም ጥለን እንበላለን። ግን ኖርዌይ ውስጥ በእርግጠኝነት ላይክ ኖርዌይና ኢንግላንድ ያሉትን እያንዳንዱን ተጫዋቾች ብታወዳደሩ ከሃላንድ ውጪ ሁሉም ይበለጣሉ። እኔንም ነኝ ኦዴጋርድንም ቤሊንጋም ይበልጣል። እና ላይክ እስካሁን ይሄን ሁሉ ሰርቫይቭ ማድረጋቸው ይሄ ሁሉ ማታገላቸው ምናምን ያን የመሰለ ጎል ማግባታቸው ዲክፎርድ ላይ ምናምን በቃ ቀላል ነገር አይደለም። ሊከበሩ ይገባል ኖርዌዮች እግዚአብሔር። እና እስቲ ስለ ኖርዌይ እና ሌላ ነገሮች ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ነባሲቲ ቴሌግራማችንን ጆይን ማድረጋችሁ እንዳረሱ ሊንክ ባዮ ላልላችሁ። ቻሌንጅ ስላለን ተሳተፉ። ይመቻችሁ። አንተ ግን ማለት ነው እናቴ ትሙት እናት ወልዳለች። እንዴት አባቱ ነው የሚችለው? እንዴት አባቱ ነው ጁድ ቤሊንጋም የሚችለው? ገብርኤልን ምን አይነት ጎል ነው ያስቆጠረው? አይ ነው የኖርዌይ ተጫዋች ራሱ ያስቆጠረው ጎል በጣም የሚገርም ጎል ነው። እንደውም ከጁድ ሁላ የዛኛው ጎል ይበልጣል። ግን ያ ከስንት አንዴ ሊፈጠር የሚችል ነገር ነው። ይዞ ይምድ አጥቂ ነው እግዚአብሔር በየጨዋታው ለዛውም አጥቂ የማያስቆጥረውን ጎል ነው የሚያስቆጥረው። እኔ ለጁድ ቤሊንጋም እዚህ ቲክቶክ ላይ ማለት ነው የምታውቁኝ ሰዎች ከድሮ ጀምሮ ታውቁኛላችሁ። ጁድ ቤሊንጋም ዲፌንድ እንደኔ ያረገሱ ያለ አይመስለኝም። እግዚአብሔር ኦቨርሬትድ ምናምን ሲባል አይደለም ሜዳ ውስጥ በ90 ደቂቃ ውስጥ በጣም የተለያየ ኢንቮልቭመንት ያለው ተጫዋች እና ዝም ብላችሁ ከማንም ጋር አታወዳድሩት። የሆነ ተጫዋች የሆነ ፕራይሙ ላይ ስለሆነ ምናምን ከጁድ ቤሊንጋም ጋር አምጥተው ሲያወዳድሩት ምናምን እንዴት ቅጥልስ በጣም ነው የምወደው እግዚአብሔር። እኔ አረበይ በጣም ድሪብለር እኮ በጣም ቻንስ ክሬት ፓሰር ጎል እንደዚህ እንዳጥቂ ነው የሚያስቆጥርል። እኔ ጁድ ቤሊንጋም በምን ልግለጸው? ገብርኤልም በጣም ነው የሚችል ፓሽን፣ አልሸነፍ ባይነት ወኔ ያለው ላቲ ምናምን ነው ይመስለኝ አሉ የበፊቶቹ አንዳንድ እንግሊዛዊ ምናምን። የአሁኖቹ ግን እንደዚህ ፓሽኔት ምናምን ነገር አደሉ ማለት ነው። ጁድ ቤሊንጋም በጣም ነው የሚችለው። እንግሊዝ ማለት ነው ፈርስት ሃፍ አንዳቻ ወታለች። ያው ትንሽ ኖርዌዮች ኳሱን ለቀውታል ምናምን። ኳሱን ሲይዙ ትንሽ አደገኛ ሙከራዎች የሞከሩ ነው። ያስቆጠረው ጎል የሚገርም ጎል ነው። ግን አንድ ለሃላንድ የሚሰጥ ምናምን ኳስ ራሱ አምክኖበታል። ግን በጣም ጁድ ቤሊንጋም በጣም ይችል ተጫዋች እግዚአብሔር። ጁድ እያላችሁ ኮመንት ላይ አጨናንቁልኝ። ይመቻችሁ።
ይህ ሰውዬ እንዴት አባቱ ነው የሚችለው ጋይስ? ሚድፊልደር ነው ወይስ አጥቂ ነው? ዛሬ ጁድ ቤሊንግሃም እንግሊዝን እንግዲህ ተሸክሟት 4 ውስጥ ይዟት ገብቷል። ኖርዌዮች ግን እንዴት አባታቸው ነው የሚችሉት ጋይስ? በነገራችን ላይ እንግሊዝ ዛሬ እድሜ ለጁድ ቤሊንግሃም እና የኖርዌው ግብ ጠባቂ ኔላንድ ያንን ስህተት መሳሳቱ ጠቀማቸው እንጂ በጣም ከባድ አደጋ ውስጥ ገብተው ነበር ማለት ነው። በነገራችን ላይ ጁድ ቤሊንግሃም እንደምታውቁት ሚድፊልደር ነው ተብሎ ነው የዘንድሮ የዓለም ዋንጫ ላይ ደረሰው። ነገር ግን ከኪሊያን ምባፔ ከሜሲ እና ከሃላንድ በማነስ በ6 ጎሎች ማለት ነው ለወርቅ ጫማው እየተፎካከረ ይገኛል። ከሃሪኬን እኩል እንግዲህ በዘንድሮ የዓለም ዋንጫ ለእንግሊዝ ብሔራዊ ቡድን 6 ግቦችን ማስቆጠር ችሏል። እንግሊዝ እንግዲህ በቀጣይ ከስዊዘርላንድ እና ከአርጀንቲና አሸናፊ ጋር ግማሽ ፍጻሜ ላይ ትገናኛለች። እንደኔ ግን እንግሊዝ በዛሬውና ባለፉት ጥቂት ጨዋታዎች ባሳየችው አቋም የዘንድሮውን የዓለም ዋንጫ ትበላለች የሚል እምነት የለኝም። ፋይናል እንኳን ብትደርስ ወይ በስፔን ወይ በፈረንሳይ ምናልባትም የምትሸነፍበት እድል ሰፊ ይመስለኛል። የእናንተን ግምት ግን ኮመንት ላይ አስቀምጡልኝ። ይመቻችሁ። ምን ጉድ ጁድ የሚያስብል ፐርፎርማንስ ነው በጎሏ ላይ ያሳየን። ዋት ሞመንት ኦፍ ብሪሊያንስ። በዚህ ልጅ ነው እንግሊዝ ካለፈላት። ያው ሃሪኬን የሚባል ጎንቱ ሰው አላት፣ ግን አሁን ደግሞ ይሄ ስቴፕ አፕ ማድረግ ጀምሯል። አልዘባርቅ እንጂ አልቫሬዝ ስቴፕ አፕ ማድረግ ከጀመረ ደግሞ ሌላ የአርጀንቲናን ከፍታ ልናይ እንችላለን። ግን ኖርዌይ በድላ አስቆጥራ ነበረ፣ ግን እነዚህ በችሎት አስቆጥረዋል። ፊልድ ቲልት ምናምን ከፍ ብለው እየተጫወቱ ነው። ጨዋታው ሩብ ፍጻሜ ስለሆነ በቃ ደስ ብሎ በኤነርጂ እናየዋለን እንጂ እኛን ሳቢ አመለጣችሁ የሚያስብል ጨዋታ አይደለም። ግን ራሱ ሴሚ ፋይናል፣ ኳርተር ፋይናል፣ ፋይናል የፈለገ ቢሆን በቴንሽን እና በውጥረት ነው የሚታየው። ሰከንድ አፍ ደግሞ እንጠብቃለን። ሃላንድ ደግሞ እስካሁን አልጀመረም ስራው። ይህ የጁድ ሌሊት ነው። ጁድ ቤሊንግሃም እንግሊዝን አቅፎ አንከብክቦ ወደ 4 ውስጥ አስገባት። እንግሊዝ ያልጠበቀችው ፈተና ከኖርዌይ ደረሰባት። ነገር ግን ጁድ ቤሊንግሃም ደርሶላቸዋል። ጨዋታው 2-1 በሆነ ውጤት በእንግሊዝ አሸናፊነት ተጠናቋል። 120 ደቂቃ ፈጅቶበታል እንግሊዝ ብሔራዊ ቡድን ኖርዌይን ከዚህ ውጭ ለማድረግ። ይህ አትሌቲኮ ማድሪድ ሾለር ነው ምናምን የሚባል ምንድን ያደረገ ይህ እንኳን እንዴት ነው ግን ያልሰጠው ለሃላንድ? በጣም በቃ ሜን ፖይንቷ እንደውም እቺ ነበረች። እንግሊዝ ሲገጭባቸው ነበሩ። ኖርዌይ እጅግ ድንቅ ቲም ለእኛ በቃ ሰርፕራይዝ ያደረገችን እዚህ ዓለም ዋንጫ ላይ ቆንጆ ቲም ያሳየችን ኖርዌይ ነበረች። ነገር ግን በአሳዛኝ ሁኔታ በእንግሊዝ ተሸንፋ ከዓለም ዋንጫ ውጭ ሆናለች። እንግሊዝ ሰሚፋይናሊስት እንግዲህ የአርጀንቲና እና የስዊዘርላንድ አሸናፊ እንግሊዝን የሚገጥም ይሆናል። አሁን ደግሞ ሳንተኛ 9 ሰዓት ሆነ። አሁን 1 ሰዓት ነው የቀረን። እንዴት ነው የምንተኛው? ሳንተኛ ነው የምናየው። እንግዲህ ምስኪኗ ኖርዌይ ወደ ሀገሯ ተሸኝታለች። እጅግ ግርም የሚለኝ ማለት ነው ጁድ ቤሊንግሃም እንዴት ነው እዛ ቦታዎች ላይ የሚገኘው? ሪያል ማድሪድ በመጣበት ዓመት ላይ ዝም ብሎ ነበር ጎሎች ሲያስቆጥር የነበረው እንደ አጥቂ። የሚገኝበት ፖዚሽን ሪያል ማድሪድ የገባበት ጊዜ ላይ የነበረው ፖዚሽን ላይ ነው እየተገኘ የሚገኘው። የሚገራርሙ ጎሎችን እያስቆጠረ ይገኛል። እንግሊዝ አለፈች። በቃ ይመቻችሁ። አሁን እንደዚህ አይነቱን አጫወትና እንደዚህ አይነቱን ሀገር በድፍረት ዋንጫ ይበላል ብላችሁ መናገር ትችላላችሁ ማለት ነው። ስዊዘርላንድም ማለፈች፣ አርጀንቲና ማለፈች፣ ከእንግላንድ ልታልፍ አትችልም ብላችሁ በድፍረት ነው የምትናገሩላት ማለት ነው። በደንብ ነው መከላከል የሚችለው። የያዘውን ውጤት የትኛውንም ሀገር ጋር ሲጫወት አክብሮና ተከብሮ ነው የሚጫወተው ማለት ነው። የእንግሊዝ ብሔራዊ ቡድን ኖርዌይን ነው ምገጥም ብሎ ይሄ ከመከላከሉ አይለቅም። ሜክሲኮን ነው ምገጥም ብሎ እንደዛው ማለት ነው። ሁሉንም ቲም አክብሯቸው እየተከላከለ ይጫወታል። ሶ ለዋንጫ በደንብ እንጠብቀዋለን ማለት ነው። ግን በጣም አንድ የሚያናድደው ነገር ዴክላን ራይስ ለምን እንደማያስቀምጠው ይገርመኛል። ዴክላን ራይስ በጉዳት የሚሆን አቅቶት እየተመለከተው ለምዶ ኮቢ ማይኑ የማይጠቀሙ ቤንች እንኳን አድርጎ ያስገባው ይሄ ከኮቢ ማይኑ ጋር ፐርሰናል የሆነ ይሻላቸው ማለት ነው። ከዛ ውጭ ግን ቅያሮቹ በሙሉ የሚገርሙ ናቸው። ስፔንስ ሮጀርስ ትክክለኛ ለእንግሊዝ የሚያክል ትልቅ ሀገር እንደምትጫወት ነው ያስመለከተ። አውትሳይድ ምናምን በድፍረት በኮንፊደንስ ነው ሹት ያደረገው። ያንኳስ ቤሊንጋም ቆንጆ በሆነ ሁኔታ ነው የጨረሰው። ቤሊንጋም ምን አይነት ተጫዋች ነው ጋይስ? በዚህ ቶርናመንት የሚገርም ጊዜ እያሳለፈ ነው። ፍራንስ ተጫዋቾች ጋር እኩል እየተገዳደረ ነው የሚገኘው። ምናልባት ፋይናል ደርሰው ዋንጫው የሚያሳኩት ከሆነ ሁላ ድሮ ምርጡ ተጫዋቹ ነው መሸለሙ አይቀርም ማለት። ዛሬ ሃሪኬን ጥሩ አልነበረም በጨዋታው ላይ የነበረው እንቅስቃሴ። ከዛ ውጭ አበደ ጌም የተመለከተው ቡካዮ ሳካ ተቀይራ ገብታ የሚገርም አይነት እንቅስቃሴ ነው ያስመለከተችን። ከፍጥነት ውጭ ኤሌት አንደርሰን ያበደ እንቅስቃሴ በመከላከልም እንዲሁም ደግሞ ወደፊት የሚገርም እንቅስቃሴ ነው ሲያስመለክተን የቆየው። ኤርሊንግ ብራውት ሃላንድ ግን የሚገርም ጊዜ ነው ያሳለፉት። ሳይጠበቁ
እንደምታውቁ እዚህ ውድድር ላይ እነ ብራዚልን ጥሎ እዚህ ደረጃ መድረሳቸው በራሱ ሌላ ትልቅ ስኬት ነው። እንግሊዝ ብሔራዊ ቡድን አልፋለች። እናንተ ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ታልፋላችሁ። ይመቻችሁ። ይሄ ልጅ ስሙ ማን ነበር ጋይስ? ሃላንድ። በቃ መች 9 ቁጥሮች እዛ ቦታ ላይ ይገኛሉ። በቃ የ9 ቁጥር ደመነፍስ ያሉት ተጫዋች በቃ ሃላንድ በለው በአማካዩ ማለት ነው። እንገዘሉ እኮ የኮከብ ግብ አስቆጣሪ ተፎካካሪ ከሆነ ወይኔ ቤሊንጋም ተነሳበት። በቃ እንግዲህ እኔ አሰልጣኙን ብሆን ኖሮ ሶሎሮዝን ማለት ነው እንደዚህ አንጠልጥዬ ይዤው እዛ ስታዲየም ጥቼው ሄጄ ማለት ነው በእግሩ እንዲመጣ ነበረ ማድረገው ወደ ኖርዌይ ማለት ነው። የምሬን ነው የምላችሁ። ቤሊንጋም አይደለም የጣላቸው እነሱን ማለት ነው፣ ሶሎሮዝ ነው የጣላቸው። ያን እድል ቢጠቀም ኖሮ ሙሉ በሙሉ ጨዋታው ይቀየር ነበረ ማለት ነው። ይህ ማለት እንግዲህ ቤሊንጋምን ዲስሪስፔክት ያደረጉት አይደለም። ይህ ሰው ከጥሎ ማለፍ በኋላ እንግዲህ ልውጥ ብሎ ሌላ ታሪክ ውስጥ ነው የገባው ማለት ነው። ምን ይዋጥ፣ ምን ይብላ፣ ምን ያስነኩት፣ ምን ይቀቡት አናቅም። በቃ ጁድ ቤሊንጋም ሌላ ታሪክ ውስጥ ገብቷል ማለት ነው። ቢሆንም ግን ኖርዌዎች በዘንድሮ ዓለም ዋንጫ ላይ ያሳዩት ነገር እንግዲህ እጅግ በጣም የሚያኮራና የሚደነቅ ነው ማለት ነው። ፈረንሳይን ተከትለው አልፈው ብራዚልን ከውድድሩ አስወጥተው ከምንም በላይ ደግሞ የጀልባ ቀዘፋ ሮው ምትሏን እንግዲህ የጀልባ ቀዘፋ እንግዲህ ለዓለም ሕዝብ አስተዋውቆ ከዓለም ዋንጫው ተሰናብቷል ማለት ነው። ሃላንድም እንግዲህ ድንቅ የሚባል የዓለም ዋንጫ አሳልፏል ማለት ነው። ስለዚህ ኖርዌዎች አንገታቸውን ሊያቀረቅሩበት ሳይሆን አንገታቸውን ቀና አድርገው ሊሄዱበት የሚገባ ውጤት ነው። ይህን ጥያቄ ለመለሰ እኔ ሽልማት አለኝ። እዚህ ዓለም ዋንጫ ላይ ከጁድ ቤሊንጋም የሚሻል ሚድፊልደር አንድ ጥሩልኝ። የለም። ጁድ ቪክተር ዊሊያም ቤሊንጋም ሁኤልስ ከሱ ውጪ ማ? እሺ ሁኤልስ ስላችሁ ካልገባችሁ ከሱ ውጪ ማ? ወይኒት ማተርስ ደግሞ ውስጥ ለኢንግላንድ ዴሊቨር በማድረግ የሚታወቀው ማን ነው? ጁድ ቤሊንጋም። ነገርከው ብሪዲንግ ሲሰራ ራሱ የሰሩት ሄዳችሁት። ከሃሪኬንና ቤሊንጋም አንድ ስቲንከር ነው የሚፈልገው ኢንግላንድ ለመውጣት። አለቀ። 4 ነጥብ። ሌላ ጉድ የለው። አንድ ስቲንከር። ሃሪኬን ስቲንከር አጋጠመው፣ ግን ቤሊንጋም ተነሳ ዛሬ። በቃ አንተ ላይ ግን ስቲንከር ቢያጋጠማችሁ ማንም አይደላችሁም። ይሄን ጀማል እንገር ማን እኔ ይሄ ልጅ እኔ በቃ ጉዳት ነበር ዓመት የያዘው ተመልሶ በማድሪድ ማሊያ እስካየው እንዲደጓጓው ሁሉም እስኪመለሱ ሁሉም አይታችኋቸዋል። ዓለም ዋንጫ ላይ የኛ ተጫዋቾች እና ማይ ሚድፊልደር the best midfielder at the World Cup by a mile by the way nobody comes close። ቀደም እንደነገርኳችሁ ከዛ አልፎ ግን የዓለም ዋንጫ ጉዳይ ያመለጣችሁ ከሆነ በሌላ ነገር በምንም ሪሌትድ ይሁን እዚህ ነው ዋናው ፔጁ ነው የምላችሁ። እያንዳንዱ ጨዋታ ሃፍ ታይም ከፉል ታይም ጀምሮ ሰማመጣላችሁ ፓስፖርት መጫና አይረሳ። ሀሳባችሁ ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ይደረግ። ጁድ ቤሊንጋም ስቲከር ግድር ዛሬ ግዴታ ነው። በቃ እንዲያ ካላስቀመጣችሁ ልክ አይደላችሁ። ባደግፉት ምን አይመለከተኝ ግድ ይልባችኋል። እኔ ተገር የምንመለከተው ኖርዌይ ግን እንደ ቫይኪንግ እንደ ጦረኛ ተዋግቶ ነው የወጡት። ምንም ወደዚህ ወደዛ የሚካር ነገር የለውም። እውነት ለመናገር ለሊንጋላንድ በቃ ሶርሎት ዛሬ ሀገርን አስጨርሰሃል። እኔ አይከባኝ አንድ ኳስ ነው እንዳትሉ። ያንን ኳስ ቢሰጠው አስቡት 2-0 ቢያደርገው ጌሙ እንዴት ሊቀየር እንደሚችል። ያ ሶርሎት ብለድ ኢን ዩር ሃንድስ ማለት ይቻላል። ከዛ ውጪ ሄገም ያገባው ኳስ እንደምታስታውሱት ክሌማንት ሩፒን ሽሮት ነበር አንደርሰን የነበረው ፋውል። እሷን ፋውልም እንግዲህ ኮመንት ላይ እናንተ ፋውል ነው አይደለም የሚለው እናንተ አስቀምጡት። ሳይሆን ስላይት ኮንታክት ነው ከኳሱ በፊት ነው ወይ አንደርስታንድ። ግን መንፋት ይችል ነበር። አይቶታል እኮ ብዬ ነው የማስበው ሲወርቅ አንደርሰን እና ያኔ ቢነፋ ይሻል ነበር። በቃ ምንም ነገር ሳይፈጠር አሁን እንደዚህ ነገር ውስጥ ከመግባት ማለት ነው ብዬ ነው የማስበው። ደግሞ ሪቴክ መደረግ ይችል ነበር እዛው አየር ላይ እና ያ ብቻ የሚገርም እንቅስቃሴ ኢንግላንድ ዲፌንሲቭሊ በጣም መነሳት የነበረባቸው ጨዋታ ነበረ። አዤር ወርኩል መጥቶት ነበረ። ያ ኖርዌዎች እንግዲህ ሰከንድ ሃፍ ላይ በተለይ አጧጥፏቸው ነበር አይገልጹ። ኢንግላንድ ኦልሞስት ሰርቫይቭ ያደረጉት ቢባል ራሱ ምን የሚካከር ነገር ያለ አይመስለኝም። ሃሪኬን ስቲንከር ነበር እንደነገርኳችሁ። ከዛ ውጭ ባለው ለምን ዲፕ ለመምጣት እንዳልወሰነ አላውቅም። ሃሪኬን ምናልባት ቶማስ ትክል ከልክሎት ነው በሚለው እንለፈው፣ ግን ዲፕ መጥቶ ማገዝ ይችል ነበር። ሃሪኬን በፊት የሚያደርገው እኮ እንደዛ ነበር። ላይክ መጥፎ ጨዋታ የማያሳልፈው እንዴት ነው ከፊት ለፊት እንኳን ጥሩ ባይሰራ ከኋላ ተመልሶ ነገር ያግዛል። ዛሬ ግን ከኋላ እንዲመለስ አልፈለገም ቱክል ምናልባት ብዬ ነው የማስበው። ሃሪኬን ይፈልጋል በሚለው ኢላማ ማለት ነው። እና ያ እሱ ነው አይ ቲንክ ሃሪኬን በጣም መጥፎ እንዲጮት ያደረገው። ከዛ ውጭ ግን ያ ኢንግላንድ ሰርቫይቭ ማድረግ የነበረበት ጨዋታ ነው። እንዳያችሁት እንግዲህ ፈርስት ሃፍ ላይ ሾልደር አፕ የሚገርም ጎል ካስቆጠረ በኋላ ቤሊንጋም ሊያልቅ ሲል መፈናፈኛው ላይ ነበረ ምላሽ የሰጠላቸው። አንዳቸው በጣም ጠቅሟቸው ነበር ለኢንግላንድ እንዳያችሁት አሌክሳንደር ሶሎት ካጠፋ በኋላ ማለት ነው። አንዳቸው ካረጉ በኋላ ወጥተው ሰከንድ ሃፍ ሲመለሱ ደግሞ ዴክላን ራይስ እንዳያችሁት እንግዲህ ተቀይሮ ከወጣ በኋላ ሳካ አሪፍ ነበር። ሳካ ላይቭሊ ነበረ ለመሞከር የሚፈልገው ኳስ ኤክስትራ ታይም ላይ ማታውስታል። ላይቭሊ ነው በቃ ላይቭሊ ነው እንግዲህ ደስ ይላል ሲሞክር ቆሞ ወደኋላ መመለስ ሳይሆን እንደማድረግ መሞከራት። እኔ ሞክረ ኳሱን ይዘው ውጡት ይሻለኛል አላችኋችሁ። ፈርቶ ወደኋላ መመለስ 30 ጊዜ አይመቸኝም። በቃ አልወድም። ሳካ ሞድልት ነገር ጥሩ ነበር። ዳይሬክት በቃ ወደ ጎል መሄድ፣ ችግር መፍጠር፣ የሆነ ነገር መፍጠር
ዳስ ዘ ዌይ ኢት ኢዝ። ብቻ ለዊንገር ብዬ ነው አስበው። ያ ኢንግላንድ ግን አሁንም ታዳጊ ያስፈልጋቸው ነበር። የሚታደጋቸው አዝ ኦልዌይስ ቅድም እንዳልኳችሁ ሁ ኤልስ በት ጁድ ዊሊያም ቪክተር ቤሊንጋም ሀቅ ያደረጉ ሶሪ ብቻ በዛው ጉዳይ ያ የሚገርም ስራ። ቀጣይ እስክንገናኝ ድረስ የዓለም ዋንጫ ጉዳይ እነ ሜሲም የደረሰ ነው። እንግዲህ በደምብ ሰዓቱን አጥቦልን 1 ሰዓት ከ10 ደቂቃ ብቻ ነው። ይመቻችሁ ብቻ። እንግሊዝ በጁድ ቤሊንጋም 2 ጎሎች አማካኝነት እንግዲህ ኖርዌይን 2-1 በማሸነፍ ወደ ቀጣዩ ዙር ወደ ሰሚ ፋይናል እንግዲህ ማለፏን አረጋግጣለች። የዓለም ዋንጫው ድምቀት የነበረችው አርሊንግ ሃላንድ እና ኖርዌይ እንግዲህ ተሰናብቷል። ሃላንድ ያው ስራ ይፈልጋል፣ ቆሞ ነው እንዳለ የጨረሰው፣ ምንም አላረጋም። ይዞይ ግን ማለት ነው በስመ አብ ምን አይነት ሰው ነው? በእናት ዓለም ዋንጫው የበረኞች ነው ሲባል ነበር የዚህኛው ዓመት። ከትላንትናና ከዛሬው ጨዋታ አንጻር ደግሞ በረኞች ጥሩ እየሰሩ አይደለም። ሴኔላ መተሳሳተ፣ የኖርዌይም ግብ ጠባቂ ደግሞ ሹቶቹ ከባድ ናቸው። ነገሩ ለመያዝ መሞከር እሱን ከባድ ነው። ባያዙት ይሻል ነበረ። ቤሊንግሃም ግን ትክክለኛ ቦታ ላይ ትክክለኛ ሰዓት ላይ ተገኝቶ ሁለተኛውን ጎል ማስቆጠር ቻለ። ምንም እንኳን ኖርዌይ በ90 ደቂቃ ውስጥ ጎል አስቆጠራ ቢሻርባትም ኦልሬዲ በሃላንድ ፋውል ሰርቶ ነበርና ኢንግላንድ ሜቢ ፋይናል የመድረስ እድል አላት። ኢንግላንድ ከፍራንስ ወይ ደግሞ ኢንግላንድ ከስፔን እስቲ ገምቱ። አርጀንቲናን ታሸንፋለች ብዬ አስባለሁ።